እስከዛሬ አገራችንን ምንም ነበር ባለስልጣኖቹ ለናባይ ፀሐይ የመዛ ጊዜ የደህንነት ኃላፊ ነበሩ። ተውባካችሁ ይሄ ችግር መንግስት ላይ ይወጣል እኛ ላይ ብቻ ሳይሆን እናንተም ላይ ይደርሳል እላቸው ነበር። በኋላ እንግዲህ በመለስ ጊዜ እነሱ ላይ ሲደርስ መጥፋት አለበት ብለው ያሁላ ችግር ተፈጠረ። መጀመሪያ ተውጥሩ ማጥፋት ይቻል ነበር። መንግስት የዛ ጊዜ በጎናችን አልቆመም። መፈለግ አይፈልገውም፣ ግን ሙስሊሙ ላይ ብቻ ይቅር መስሎታል እንጂ ወደ መንግስት ያልፋል አልመሰለውም። አሁን አገሩ በሙሉ ተዳርሷል። እንግዲህ ለማጥፋት አልተቻለም። እስቲ ወደ አንድነት መተን ሰላም ቢሆን አገሩ ይሻላል ብለን ነው ወደና አይደለም በአንድነት ዋይ ያስፈልጋል አንዳንድ ጊዜ በሁሉም ሃይማኖቶች ውስጥ ለማጥፋት አልተቻለ አብሮ መኖር በሚሆንበት እንኳን ማሻሻል ይቻላል። በኑሮም ባኗኗር ስርዓትም መመለስ የሚቻል ይመስለኛል። ይቻላል። እንግዲህ ለውነቱ እስልምና ሃይማኖት 2-3 የለም በቁርጥ። አሁን እኮ ክርስቲያኖቹ ለምሳሌ እየተገነጠለ ይወጣል። የኛ እንደዛ አይቻልም። እንደ ያለ ብሎ ስም አውጥቶ መገንጠል አይቻልም። ስለዚህ ሁሉም ሙእሚን ነው የሚለው፣ ሁሉም ሙስሊም ነው የሚለው። የኛ ችግር ይሄ ነው። እዛው ውስጥ ይበጠበጣል። እየተገነጠለ ቢወጣ ጥሩ ነበር። እንደሌላው ተገንጥለው ቢወጣ ተከታይ ስለማያገኝ ያ ሙስሊም ነው የሚለው እዛው ብቻ እየተራኮተ ችግር ስለሚፈጥር እውነቱ መቼም ብሎ እውነት ማሸነፍ አይቀርም። ውሸቱ መቼም ሁሉ ጊዜ አይኖርም። ገንዘባዊና ስልጣናዊ የሆነ አካሄድ ሁሉ ጊዜ ስለማይኖር ምናልባት እንግዲህ እውነቱ ይነጥራል ብለን ነው የምንጠብቀው። ብቻ ለጊዜው ሰላም መሆን አለብን። መሰዳደቡ፣ መጋደሉ፣ መዳማቱ ይቅር ብለን አንድነት ብለን እየታገልን ነው። ይሳካል።